ወልደ ጻዲቅ ኢትዮጵያ ላይ ያለ ቪዛ የተቃጠለ ሰው ምን ማድረግ አለበት? ቪዛው የተቃጠለው የኤምሬትስ አይዲ ያለው ሰው ሬዚደንስ ያለው ከሆነ መግባት ይችላል። ቪዛው የተቃጠለው ከፌብሩዋሪ 28 በኋላ ከሆነ ማለት ነው። ግን ቪዚት ቪዛ ወይ ደግሞ የኤምፕሎይመንት ቪዛ የ2 ወር ቪዛ ተልኮለት ከሆነ ግን ተቃጥሏል። ሌላ ቪዛ ተልኮለት ነው መግባት የሚችለው። ኦኬ። ፓስፖርት በኦንላይን አላወጣም፣ አውጥቼም አላውቅም። ፓስፖርት ማውጣት የምትፈልጉ ኤምባሲ ሄዱና አውጡ። ኤምባሲውን ዋጋ ቀንሷል። ኤምባሲ ሄዳችሁ ብታወጡ ይሻላል። ማርች 24 ካንስሌሽን ያልቋል። አዎ ማርች 24 ካንስሌሽንሽ ካለቀ ቀራማ ውስጥ አትገቢም። እስከ 31 ድረስ ቀራማ አትገቢም። ኦኬ። እድሳት ፓስፖርት እድሳት በኤምባሲ 950 ብር ነው። ዋን ዴይ ካንስሌሽን እምቢ አሉኝ። ኮንትራት ሳልጨርስ ወጥቼ ነበር። ለእኔ ችግር አለው። ኮንትራት ሳትጨርሽ ከወጣሽ እኮ ብሎክ ሊያደርጉሽ ይችላል። እንዴት ነው ችግር የማይኖረው? ሰላም ሰላም፣ ሰብሊ የእናቷ ልጅ ኮንትራቴን ጨርሼ አዲስ ያለው ግን የትኬቱን ብር ስጡኝ ስላቸው አይመለከተሽም አሉኝ። ትኬት በተመለከተ ብዙ ጊዜ ያው ትጠይቁኛላችሁ። ትኬት በተመለከተ እናንተ የምትሳፈሩ ከሆነ ነው አሰሪያችሁ የሚገደደው። የማትሳፈሩ ከሆነ አልሰጥም ማለት ይችላል። አይዲ ሳድሳት አይዲ ማሳደስ ይቻላል። ምን ችግር አለው? አቡዳቢ ኤምባሲ አለ። ዱባይ ደግሞ ቆንስላ ጽህፈት ቤት አለ። አቡዳቢ አካባቢ ያላችሁ አቡዳቢ ያለው የኢትዮጵያ ኤምባሲ መሄድ ትችላላችሁ። 30 ቀን እረፍት ነበረኝ። ዩኤኢ መውሰድ ይችላል። እዚሁ መቀመጥ ድርጅቱ ከፈቀደልህ ትችላለህ። ምን ችግር አለ? ሜዲ ኩዊን ሰላም ወንድም፣ እኔ አይዲ አለኝ። ሀገር ሄጄ መምጣት እፈልጋለሁ፣ ግን ከፊሌ ብሎክ ያደርገኛል ብዬ ስጋት አለ እና ከመሳፈሬ በፊት ላስተካክለው የሚችለው ነገር። ለምንድን ነው ብሎክ የሚያደርግሽ? ምክንያቱ ምንድን ነው? ብሎክ ያደርገኛል ብለሽ ካሰብሽ አትሂጂ። ዙዙ ትኬት ለዛሬ ወይም ለነገ ደርሶ መልስ ስንት ነው? እባክህ አትለፍ። ለአንድ እህቴ አባቷ ሞቶባት ለቀብር ልትደርስ ብላ መዳሟ 3200 ኖ ለዛሬ ትኬት አለ። በውስጥ መስመር አውሪኝ፣ እነግርሻለሁ። ከየት ነው መሳፈር የምትፈልገው? ከየት ነው? ምህረት በሻንጣ ስልክ መያዝ ይቻላል? ኦፍኮርስ ይቻላል። ኤምባሲ ብር ያበድራሉ። አረ እባካችሁ እባካችሁ ተው ተው፣ ጊዜው ማለት ነው። ኤምባሲ ከየት ነው ብር የሚያበድረው? ሰምታችኋል እንዴ? እስቲ የሰማ ሰው ካለ ይንገረኝ። አንድ ሰው እየጠየቀኝ ነው። ኤምባሲ ብር ያበድራሉ የሚባል ወሬ እየሰማው ነው፣ እውነት ነው ወይ ብሎ ጠየቀ። እንዲህ አይነት በሬ ወለደ ዜናዎች ከየት እንደምታመጧቸው ነው ግራ የሚገባኝ። እግዚአብሔር ምስክሬ ነው። የትኛው ኤምባሲ ነው ብር ማበደር የጀመረው? ተው፣ አትሸወዱ፣ በእናታችሁ አትሸወዱ። እንደዚህ አይነት ተራ ወሬ አትስሙ። ወሬው ራሱ ተራ ነው። እውነት ይከፋል እኮ አንዳንድ ወሬ ስትሰሙት የሆነ ለጆሮአችሁ የሚጎረብጣችሁ ወሬ የለም? የሚጎረብጥ ወሬ አለ እኮ። መንገድ ብቻ አይደለም የሚጎረብጠው፣ ወሬም ይገረብጣል። ሰብሊ አገልግሎት ከ2022 በፊት ከሆነ የሰራሽው መጠየቅ ትችላለች፣ ካልሆነ አይቻልም። እንቅልፋን በለዋለች፣ እንቅልፋን በለዋለች። አይ እኔ እኮ የሚገርመኝ ምን መሰላችሁ፣ እንደዛ ብለው መረጃ የሚነግሯቸው ሰዎች ከየት እያመጡት ነው? እኔ የሚመስለኝ ግን የአዌርነስ ችግር ይመስለኛል፣ የግንዛቤ ችግር ይመስለኛል። ምናልባት አሁን የሚመስለኝ ነገር ምንድን ነው፣ የኢትዮጵያ ኤምባሲ ባለፈው የኢትዮጵያ ንግድ ባንክ ኢትዮጵያ ላሉ ብር አበድራለሁ እንደዚህ እንደዚህ የቤት መግዣ የመኪና መግዣ ምናምን ብሎ ማስታወቂያ ሰርተው ነበርማ የኢትዮጵያ ኤምባሲ። አሁን ያቺን ቀሸቧትና ምን ብለው አስወሩ? የኢትዮጵያ ኤምባሲ ብር ማበደር ጀምሯል ብሎ ያሰሩ እና የሰሙ ሰዎች ደግሞ መጥተው ይጠይቃሉ። እውነቴን ነው የምላችሁ፣ እውነት መስሏቸው መጥተው ይጠይቃሉ። አይደለም የኢትዮጵያ ኤምባሲ የሰራው ዜና ምንድን ነው? የኢትዮጵያ ንግድ ባንክ በኢትዮጵያ ያለው ለዲያስፖራው ብድር አዘጋጅቻለሁ፣ ለቤት መግዣ ለመኪና መግዣ አዘጋጅቻለሁ ብሏል። ስለዚህ ከእናንተ የሚጠበቀው ምንድን ነው? የዲያስፖራ አካውንት ትከፍታላችሁ። የዲያስፖራ አካውንት ከከፈታችሁ በኋላ በዛ ዶላር ታስቀምጣላችሁ። በምታስቀምጡት ዶላር ልክ ብድር መጠየቅ ትችላላችሁ ነው እንጂ ኤምባሲ ብድር ከጠየቀ ምን ሊፈጠር እንደሚችል አስቡት። እኔ አላውቅም እንዲህ ነገር። አክሌሲያስ ቪዛ አፕላይ ይደረጋል፣ ይወጣል። ምን ችግር አለ? ቪዛን በተመለከተ ምንም ችግር የለም።
አይዲ ላሰራ ነበር በባሌ ስም። ይቻላል፣ ትችያለሽ። መረጃውን ከፈለግሽ በውስጥ በኩል ነኝ። ኢትዮጵያ ሰላም የእርሚ ጥያቄ ነበረኝ። ፓስፖርት ለማውጣት ፈልጌ ነበር። ኮፒው ነው ያለኝ፣ ዋናው ጠፍቶብኛል። ምንድን ነው የሚያስ ኮፒውን ይዘሽ ኤምባሲ ሂጂ፣ አዲስ ፓስፖርት አውጪ። ሲምፕል ክፍያ እንደውም 2000 ድርሃም ነበረ፣ ዋጋ ቀንሷል ተብሎ ልጅሽ አውጪ። ዲስካውንት ምንም የወጣ ዜና የለም። ብሎክ ከተደረግሽ አዎ፣ ብሎኩ ሳይነሳ ሌላ ቪዛ ይሰራልሽ። መንገዱ ማለት ከጎርፉ ጋር በተገናኘ ከሆነ ውሃው ከባድ ነው። ጉዞ ባታረጉ መልካም ነው። ቴንኪዩ ሙሉ ቴንኪዩ። ሜምበር ሁኑ። የጊፍት ጋላሪያችን የምትሞሉ የምትደግፉን፣ የምታበረታቱን ሁላችሁንም እናመሰግናለን። ሜምበር ሁኑ። ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ሳኒ ፍሪ አይዲ አለኝ ግን ከደላላው ጋር በሆነ ምክንያት ተጣልተናል። ብሎክ እንዳያደርገኝ ምን ማድረግ አለብኝ? እና ደግሞ በወር ግዴታ የሚገባ ብር አለ እንዴ? ደሞዝን ያስገባ ይሆናል። አሁን ሳኒ ለአንተ የምነግርህ አንድ ነገር ነው፣ አዳም። ታይፒንግ ሴንተር ሂድና የኤምሬትስ አይዲህን ቁጥር በአንተ ስም አድርገው። የኤምሬትስ አይዲህን ቁጥር መልካም ነው የሚሆነው። ስለ ቀራማ በተመለከተ ምንም አይነት መረጃ የለም። ቀራማን በተመለከተ መረጃ የለም። ካለፉ ጊዜ ከሄደ በኋላ መፍትሄ ላይገኝ ይችላል። ስለዚህ ወደ ቢሮ መልሻ